ዋንጫ ጨዋታ ብላችሁ አታቅሉት በቀሌን መወጣው የዛኔ ነው በሉት ላስት ይር እንዴት አርጎ እንዳሰናበተን ከሻምፒዮንስ ሊግ ታስታውሳላችሁ ፒኤስጂ አልፏል ፋይናል ጌም ላይ በደንብ አርገን ዋንጫውን ቀምተን ስለምንበቀለው እንዲሽላችሁ እንዳታስቡ we are gamers we are champion የመጀመሪያው ሻምፒዮንስ ሊጋችን ለመብላት ነው ተዘጋጅታችኋልን my gamers family እንበለዋለን እንዲሽላችሁ እንዳታስቡ ፒኤስጂ መጣንልሽ ሪፈር ለፒኤስጂ ይሄ ወያላ ከኛ አቅም በላይ ስለሆነ እንግዲህ አምና ኢንተር ሚላንን የወጋውን መርፌ እንቶጋለን ወጋለን እባክን ወጋለን ወያላውን ወጋለን አደራ እግር ኳስን አደራ ፒኤስጂዬ አደራ ወያላውን አደራ እንግዲህ የአውሮፓ ሊግ ቲም ለጥልጦ ሻምፒዮንስ ሊግ ፍጻሜ ደረሰ እንግዲህ ምን ላድርግ ከአንድ ተናቲም ጋር ሳይጫወት ቋት መቋጠርም አልቻልኩም አደራ ብያለሁ አመሰግናለሁ ግባ በለው ማንንም ይምጣ ማንንም ብያችኋለሁ ይላችሁ ቀን የሰራሁት ቪዲዮ እኛ ሙኒክ መጣ ይሄ ተለከፈ ቡድን ፒኤስጂ መጣ ምንም ግድ አይሰጠንም ይውላችሁ ግባ በለውን የመጣውን እናስተናግዳለን አንድ ለአንድ በሆነ ውጤት ጫውታው ተጠናቋል ጀምአው እንኳን ደስ አላችሁ ፒኤስጂ እንዲያልፍ ስትፈልጉ የነበረ አብዛኛው የቋጣሪ ክለብ ደጋፊዎች ማለት ነው ተሳክቶላችሁ ፒኤስጂ አልፎ መጥቷል ግን ዛሬ ሜዳ ላይ ሐራም ፉትቦል እንዳያችሁ በደንብ ተገንዘቡ ይወላችሁ ወደ ዋንጫ ማለፍ የፈለገ ቡድን ሐራም ፉትቦል ነው መጫወት ያለበት ግዴታ ነው በዚህ ደግሞ ማስተሩን እኔን ታውቃለህ አይደለ ማስተሩን እኔን ይሄን ቡድን ማለት ነው እንደሚመጣ አቅ ስለነበረ ነው ቀን ሙኒክ ምናልባት ቢመጣ ምናም በያልዘባረኩባችሁ ገብቷል አይደለ በጣም እርግጠኛ ነበርኩኝ ይሄ ቡድን ከሜዳው ውጪ ሄዶ አንድ ጎል ካስቆጠረ ጫውታውን እጅግ ሊያከብደው እንደሚችል የመከላከል ኦርጋናይዜሽኑ አሪፍ እንደሆነ ስለማቅ ነው ዝም ያልኳችሁ ይምጥ ያልኳችሁ ነበር ፒኤስጂ መጣ አይደለ እናወራረዳታለን እናወራረደው ሂሳብ ሁላ አለ ሐራም ፉትቦል ተጫውታል ዛሬ እኔ ደግሞ የሐራም ፉትቦል አባቱ ነኝ ሜዳ ላይ እንተያያለን መታወሩ እንደፈለጋችሁ እሺ ቋጠሮ ተሳክቷል ፒኤስጂ ባክ ቱ ባክ ቻምፒዮንስ ሊግ ፋይናል አምና በልቶ ዘንድሮም ለቻምፒዮንስ ሊግ ፋይናል ደርሷል ሙኒክ ምን ሲጠብቁ ነበር በመጨረሻ ሰዓት ጎል ታገባለ የማገገሚያ ሙኒክ ዛሬ እንደዛ ተጠበቁም አክቹአሊ ጌሙም እንደባለፈው እንደተጠበቀው አይደለም ግን ቋጠሯችን ተሳክቷል የቋጠሮ ሺፍት ሃፍ ታይም ላይ አርገን ፒኤስጂ እንዲያልፍ ምክንያቱም አርሰናልም የሚፈራው ፒኤስጂ ነው ስታይም አርሰናልን በደንብ መግረፍ የሚችለው ቲም ፒኤስጂ ነው ስለዚህ ተሳክቷል ማለት ነው ቀጣይ የመጨረሻው ፋይናል ምን እንደሚሆን አብረን የምናየው ይሆናል ግን ጌሙ እንደተጠበቀው እንደባለፈው በጣም አሪፍ አልነበረም እኔ የዛሬው ሙኒክ አላቀው 70-80 ደቂቃ ድረስ ምን ትሰራላችሁ ለማንኛውም ግን ማለት ነው ዳኛው አይለፍልህ በአውሮፓ ምርጡ የተከላካይ ክፍል ያለው ክለብና በአውሮፓ ምርጥ የማጥቃት ክፍል ያለው ክለብ የቻምፒዮንስ ሊግ ፋይናል ያበደ ጨዋታ ተጠብቁ ማለት ነውና ያያናቸው ነገሮች አሉ ለምሳሌ ሉዊስ ኤንሪኬ ሲያጠቃ ብቻ ሳይሆን ሲከላከል ራሱ ምርጥ እንደሆነ በዛሬው ጨዋታ አይተናል በደንብ ማለት ነው ያው የፍራንሳይ ሊግ ምናምን ለማንከታተል ሰዎች በተለይ ቻምፒዮንስ ሊጉ ላይ ነው ፒኤስጂ የምናየው ያበደ ፍልሚያ ነው ያረጉት ማለት ነው ዛሬ ሰው የተከላካይ ክፍሉም አሪፍ ነው በአርሰናል በኩል ደግሞ ማለት ነው ተቀዛቅዞ የነበረው በተለይ ከጥር ወር ጀምሮ ተቀዛቅዞ የነበረው የማጥቃት ክፍሉ እየተሻሻለ መጥቷል ፕሮግሬሲቭ ፓሶች የሚያደርጉ አማካዮች አሉት አሁን እንደ ስኬሊ አይነት ማለት ነው ዙቢሜንዲም በረፍት እያደረገች ነው ሶል ተነቃቃት ይችላልች ብለን እናስባለን ሳካ ወደ ሙዱ መጥቷል ትሮሳርድ አሪፍ ነው ዩኬሬሽን እንደምታውቁት ምርጥ አጥቂ ነው ማለት ነው ኦኬ ሶ አሪፍ ጨዋታ እናያለን በብዙ ነገር ይበልጡናል ፒኤስጂዎች ልምድ ያለፈው አመት አሸናፊ ናቸው ፐርሰናል ኳሊቲ ያላቸው ተጫዋቾች አሉ ዴምቤሌን ዱዌን ምናምን ከቫራስኬሊያ ምናምን የያዘ ቡድን ነው ማለት ነውና በእነዚህ ነገሮች ይበልጡናል እኛ አንደርዶግ ሆነን ነው የምንገባው አንደርዶግ ሆነን ነው ወደ ሜዳው የምንገባው አንደርዶግ ሆኖ ገብተው ግን ተአምር የሰሩ ቡድኖች አሉ ስለዚህ በክለባችን እንተማመናለን ኦፍ ኮርስ ሁሉም ከአቋማሪ እስከ ተንታኝ ለፒኤስጂ ነው ይሄንን እድል የሚሰጠው አንደርዶግ ሆነን ገብተን ተአምር የምናሳይበትን የአውሮፓ ቻምፒዮንስ ሊግ ጨዋታ ሜይ 30 ለማየት ተዘጋጁ ነው የምላችሁ ይመቻችሁ እሺ ጨዋታው ተጠናቋልና የዛሬውን ጨዋታ ላይ ኦሊሴን ያየሰው ኦሊሴ እስካም ነው ሊላችሁ ይችላል በጣም የሚገርም ጨዋታ ነበር ከፈለገ ፒኤስጂ ባስ ሊያቆም እንደሚችል አሳይቷል በዛሬው ጨዋታ ማለት ነው መጨረሻ ላይ ግን ሃሪ ኬን ምን አይነት ክሊኒካል አጥቂ እንደሆነ አሳይቶናል ምን አይነት ክሊኒካል አጥቂ ነው በጣም የሚችል አጥቂ ማለት ነው ዋን ታች ዞረ ተርናርጎ አገባት ማለት ነው
14 ጎል በ13 የቻምፒዮንስ ሊግ ጨዋታና ባየር ሙኒክ ዛሬ ምንም ማድረግ የማይችል ባየር ሙኒክ መጨረሻ ላይ ያቺ ኳስ አሴ ቻንስ የመጣይ ኳስ ባትቆጠር ኖሮ 1-0 የሚያልቅ ጨዋታ ነበረ። መጨረሻ ላይ ትንሽ ፕሬሸር ለመፍጠር ሞክሮ ነበረ። የትም የሚደርስ አይነት ፕሬሸር አልነበረም። በዋንጫው ግን ፒኤስጂን እንደዚህ አይነት ውብ እግር ኳስ ሰው እንዴት ነው አንድ ቲም ላይ ኢንዲቪዥዋሊም በጣም ምርጥ ነው፣ ኮሌክቲቭሊም እንደዛው ምርጥ ሊሆኑ የሚችሉት? ተጫዋቾቹ እያንዳንዳቸው ኳስ ሲይዙ የሆነ ነገር እንደሚፈጥሩ ያስታውቃል። በቃ ዴዝሪ ዱዊ ምን አይነት ተጫዋች ነው? አናዘር ኔይማር በቃ ሌላኛው ኔይማር ነው ይመስለው። በጣም ነው ኳስ ሲይዝ የሚያምርበት። በስተመጨረሻም ፒኤስጂ የዋንጫው ፋይናሊስት ሆኗል። የፍጻሜውም ጨዋታ አርሰናል ከፒኤስጂ የሚደረግ ይሆናል ማለት ነው። እንዴት ይሆናል? እስቲ ውጤት በኮመንት አስቀምጡልኝ። አርሰናል ምናልባት ይሄንን የአውሮፓ ቻምፒየንስ ሊግ ከፍ አድርጎ ይስሞ ይሆን ወይስ ደግሞ ፒኤስጂ እንደ አምናው ይሄንን ዋንጫ በድግ አድርጎ ይደግሞ ይሆን የሚለውን እሱም በኮመንት አስቀምጡልኝ። እንዳትጠራጠሩ ሻምፒየንስ ሊጉን እንበለዋለን። ምንም ጥርጥር የለኝም። እኔ የውላችሁ የባለፈው ጨዋታ የመከላከል መሰረት የሌለው ነበር ብያለሁ። ታዲያ አርሰናል አሁን ያለው አርሰናል ፒኤስጂን ካገኘው እመነኝ ቅርጥፍጥፍ አድርጎ ይበለዋል። ምንም ጥርጥር የለኝም። ብቻ ያድርሰን። እስከዛ በፕሪሚየር ሊጉ ሰለብሬት እናደርጋለን። አዎ ፕሪሚየር ሊጉ ላይ በደንብ እንደሰታለን። ያቺን ዝም ብለን ማወራረጃ እናረጋታለን። እመኑኝ ዘንድሮ 2 ትልልቅ ዋንጫ አርሰናል ግባ እናውጣው እንላለን። እዚህ እንዳለ እኔ በአንድ ጎል ምናምን እኔ ጋር አይሰራም እሱ ነገር እኔ ባውቀዋለሁ። በደንብ ተዘጋጂ ብሏል። እኔ ጥበቃ ይልኛለሽ አይደል? ተስፋ ላድርግ። አዎ እኔ የፈጸመው አሰቃቂ ነገር ነውና 19ኛችንም ቢሆን ጎል እናዋጣለን። አንዳንድ ጎል ብናዋጣ ነው። እኔ የለኝም 18 ያዋጡ። እኔ ለራሴ ምንም የለኝም እና ቡዳፔስት ላይ አገኝሻለሁ ብሏል። ዝም ብሎ ነው ተይው፣ ዝም ብሎ ሲያስፈራራ ነው እንጂ ምንም አይችሉም። በራሱ ፒኤስጂ አልፏል። አባቴ ማን ነው የሚያቆማቸው? ነው ካቫራስኬሊያ፣ ዴዜሬ ዱዌ፣ ኡስማን ዴምቤሌ፣ ኧረ ስንቱን ሁሉም ይችላሉ። የፒኤስጂ ተጫዋች ሁሉም ሲከላከሉም ሲያጠቁ ደግሞ ሌላ ዓለም። ኧረ በፈጣሪ አርስዬ እንግዲህ ጠንከር። መድፈኛው ቤተሰብ ቻምፒየንስ ሊግ ፋይናል ያለፈው ዓመት ሰሚ ፋይናል የነበረው ትክክለኛ ፋይናል መሆን የነበረበት አርሰናል ቨርሰስ ፒኤስጂ የመበቀል እድላችንን አመሻሽተውልናል ነው የምልህ። ተረዳኝ አይደል? አብዛኛው ጠላት ፒኤስጂ በማለፉ በጣም ደስ ብሎታል። ግን ኳስ አቃለው የምትሉ መሀይሞች እንድታስረዱኝ አንዴ የምፈልገው ማለት ዛሬ ፒኤስጂ ያለፈው ለምንድን ነው እስቲ ንገሩኝ። አይደል እዛ 5-4 ምናምን ነገር የሚገርም ፋይናል መሆን አለበት ምናምን ያላችሁት ፉትቦል ምናምን ዛሬ ለምን ሐራም ፉትቦል ተጫወተ? ሉዊስ ኢንሪኬ በጣም ኳስ መጫወት ምናምን የሚችል ምናምን የሚገርም ማናጀር ለምን ሐራም ፉትቦል ተጫወተ? አንድ አግብቶ ለምን ወገመ? ስለሚያዋጣ ከባድ እንኳን አይደለም እንደኛ አይነት አታክ ያለው ቡድን አይደለም ዴምቤሌ ካቫራስኬሊያና ዱዌን ይዘህ ራሱ መከላከል ነው የሚያዋጣ። ካልተከላከልክ 4 የምታስተናግድ ቡድን ነህ ማለት። እግር ኳስ የሚጀምረው ከዲፌንስ ነው። እግር ኳስ የሚጀምረው ከዲፌንስ ነው። የመድፈኛው ቤተሰብ ይሄን ቡድን ከባየር የተሻለ ይፈትናል። አታይም? የፒኤስጂ ዲፌንስ ባየርን አቆመው። የፒኤስጂ ዲፌንስ ኦሊሴ ብትን ምናምን የኛ ዲፌንስ ደግሞ ምንም አይሰማውም ነበር ነው ማለት። ተረዳኸኝ? እንዴት ፒኤስጂን ማሸነፍ እንደምንችል ቀለል ያለ ቪዲዮ ልስራልህ ወይ ነው ማለት። ልስራልህ ወይ? ተፈትነን መብላት አለብን። በቀል አለብን ከዚህ ቡድን ጋር ከባየርን ቢከብድም እንዴት አድርገን እንደምንበቀለው ጠቅ አድርጌ ሌላ ቪዲዮ ላይ ሰራልሃለሁ። ዊ አር ዘ ገነርስ። ጠላት ተቃጠል። ሐራም ፉትቦል ያዋጣል። ሐራም ፉትቦል ይበርክት። የሚገርም የሻምፒዮንስ ሊግ ምሽት ልናይ ስንል አለቀ ነው የምልህ። በቃ ከረፈደ ኬን ከረፈደ ብየዋለሁ። በሜዳቸው ባየር ሙኒክ ፒኤስጂ 1-0 መርቶ እስከ 90 ደቂቃ ድረስ ረብስ በጣም ነው የሚችለው ፒኤስጂ። ተከላክሎ 95ኛ 93ኛ ላይ ነው ምናምን ኬን አገባ። ግን እንደዛው አንዳች አለቀ። ረብስ ለአርሰናል መድኃኒቱ እኮ ፒኤስጂ ነው። እኔ ከሙኒክ ይልቅ ለአርሰናል መድኃኒቱ ፒኤስጂ ነው። ግን እንዲያልፍ የፈለግኩት ደግሞ ሙኒክ ነበረ። ኮምፓኒ የሲቲ ሌጀንድ ዋንጫውን እንዲበላ ፈልግ ነበር ቻምፒየንስ ሊግ። ለማንኛውም በጣም የሚገርም ሲዝን ፒኤስጂ፣ በዛ ላይ ባክ ቱ ባክ ቻምፒየንስ ሊግ ፋይናል። ይሄ ባክ ቱ ባክ ደግሞ ቻምፒየንስ ሊግ ቻምፒየንስ ሲባሉ ውስጥ ያስቡት። ፒኤስጂ አልፏል። ፒኤስጂ እንግዲህ አልፎ ለዋንጫው ደርሷል ማለት ነው። በስመ አብ ከመጀመሪያው ደቂቃ እስከ መጨረሻው ደቂቃ ፋታ የማይሰጥ ጨዋታ፣ ጎልም በሌለበት ሰዓት ጎልም ባለበት ሰዓት ኃይለኛ ፉክክር ያለበት። ዛሬ ብዙ ጎሎችን አበከሉ እንጂ ማለት ነው። ዛሬ ራሱ ብዙ ጎል ይገባው ነበር።
በጣም የሚገርም ጨዋታ ነበር የተመለከትነው። ፒኤስጂ ለዋንጫው አልፏል ማለት ነው። የዋንጫው ባለቤት ፒኤስጂ አልፏል ማለት ነው። ምን አይነት ዲዚር ዲዌ የተባለ ልጅ ጤነኛ አይደለም። የምሬን ነው የምላችሁ። ከቬርሊስኪያን ጤነኛ በቃ ሁለቱም ጤነኛ ያልሆኑ ተጫዋቾች ማለት ነው። ሁለቱም ጤነኛ ያልሆኑ ተጫዋቾች በቃ በሰማም ጨዋታ። አቤት ኳስ ጨርቋን ጥላ መሸች። ያራዳ ልጆች ሙኒክ ዘገየ፣ ጎል ማግባት ሙኒክ ዘገየ። የምሬን ነው። እና ደግሞ የተገኙ ድሎችን መጠቀም አልቻለም፣ ዋጋ አስከፈለው። ፒኤስጂ ደግሞ በሜዳው አሸንፎ መምጣቱ ጠቀመው። ማን ፒኤስጂ እግዚአብሔር ምስክሬን አምናም ሊቨርፑልን ጥሎ ነው ሄደ ጋይስ። ይሄ ፒኤስጂ በጣም ከባድ ነው፣ የምሬን ነው። እና ምን ሙኒክ በራሱ ጊዜ ነው ባይዘው የእጣ ፈንታውን የወሰነ መዘግየት አልነበረበትም። ጎል ላይ በጣም ብዙ ድሎች ነበሩ። በጣም እነ ኦሊሴ ያባከኑት ሉዊስ ዲያዝ በጣም ብዙ ኳስ ባክኗል። በጣም ዋጋ አስከፈለው። ፒኤስጂ አሻለፈ። እንግዲህ ፋይናል ፒኤስጂ አርሰናል እንግዲህ ፋይናል አምና ሰሚ ፋይናል ጥሎት ሄደ። ዘንድሮ ደግሞ አርሰናል ገነርስ ጠንቀር ብላችሁ መብላት አለባችሁ። እግዚአብሔር ነው የምሬን። ፒኤስጂ ወደ ፋይናል እንግዲህ አርሰጄ ደጋፊዎች የፈራችሁ ደርሷል። እኔ ቅድም ላይቭ ላይ እያወራን ነበረ ማን ቢደርሳችሁ ይሻላል፣ ኧረ ፒኤስጂ ይቅርብን ሙኒክ ይሻለናል እያሉ እያወራን ነበር ከአርሰናል ደጋፊዎች ጋር። ልክ ናችሁ። ኧረ ፒኤስጂ በቃ ሉዊስ ኢንሪኬ ግን እኔ ዛሬ አይደለም በነገራችን ላይ ገና የመጀመሪያ አመቱ ባርሳ ሲመጣ ነው። በቃ በጣም ኤአይ የሆነ ቲም ነው የሰራው። ኢጎ ያለባቸውን ጠቅላላ ፈንቅሎ አውጥቶ ማለት ዋሪየር 11ዱም ተጫዋች እንዴት እንደዚህ ታታሪ ይሆናል? ሙኒክ ግን በዚህ ደረጃ አልጠበቅኩም ነበር። ባለቀ ሰዓት ጎል አገቡ። በደንብ ከዚህ የተሻለ ተነሳሽነት ከዚህ የተሻለ ኢንቴንሲቲ ጠብቄ ነበር። ሉዊስ ኢንሪኬ በስማም ደ ማስተር ማይንድ በጣም ነው የሚችለው ማለት ነው። ቪንሰንት ኮምፓኒ ደግሞ በስትክክል የሉዊስ ኢንሪኬ ተማሪ። በቃ ጨዋታውን ቴምፖ ግድል ጨዋታውን ኳሱን ሰተ ጨዋታ መቆጣጠር እንደምችል ዛሬ ነው ሉዊስ ኢንሪኬ ያሳየንና ሲከላከሉ ኮምፓክት በጣም ያለ ኳስ በጣም ታታሪ ከኳስ ጋር በጣም ኳስ የሚችሉ የሚገርም ቲም ነው የሰራው። እንግዲህ አንድ እኩል ቢያልቅም እንግዲህ በጠቅላላ ውጤት ፒኤስጂ ማለፍ ችሏል። ፒኤስጂ ከአርሰናል የሚገርም ጨዋታ ቻምፒዮንስ ሊግ ፋይናል እንጠብቃለን። ሁላችንም ስንፈራ የነበረው ነገር በቃ ሆኗል ማለት ነው። ፔጅ አልፏል። 1-0 በሆነ ውጤት አልሞስት አንዳቻ ነው ደካ መጨረሻው ደቂቃ ገብቶበታልና ፒኤስጂ እኔ የሆነ ከፈጣሪ ጋር እናሳካዋለን ብለን እናስብ እንጂ በጣም ከባድ ቡድን ነው። ተመለከታችሁታ ኢቨን ጎል እንዳይቆጠርበት ሲፈልግ እንደዚህ አይነት ጨዋታ መጫወት እንደሚችል ሃሪኬን ኮምፕሊት በመጨረሻው ደቂቃ ጎል አስቆጠረባቸው እንጂ አውት ስማርት አድርገውታል። በቃ ዲፌንስ ላይም በጣም ጸዴ ስትራክቸር ነበራችሁ። አታክ ላይ ክቫራትስኬሊያ የሚባል ዱዌ ክቫራትስኬሊያ እንዴት ነው የሚቆሙት እነሱ? እግዚአብሔርን አሁን እነዚህ ሁለት ተጫዋቾች በጣም ከባድ እኮ ነው። በሰማ ኤነርጂ በቃ ማንንም አውት ስማርት ማድረግ የሚችል አሰልጣኝ ነው። ምን አይነት ቡድን ነው እንዴ? ከሜዳው ጫንተ ሜዳው ላይ 4 አግቶበት የመጣን ቡድን ሳይፈልግ እኮ አንዳገባ በቃ እንደውም ስቶ ለእድሜ ለማኑኤል ኖየር ስንት ኳስ ነው ክቫራትስኬሊያ ምን አይነት ኳስ ነበር ሲወጣ ነበር። እግዚአብሔር እኔ ኖየር ዛሬ ጸዲ ባይሆን ማለት የሚገርም ፐርፎርማንስ ላይ ባይሆን ይሄን ጌም ማለት ነው 3-0 ወይ 3-1 ምናምን ማለቅ የሚችለው ጌም ነበርና እስኪ ከፈጣሪ ጋር እናሳካዋለን ማለት ነው። እግር ኳስ ደገፍ ታረገናለች። እኛ ያው የሆነ ዲዘርቭ ስለምናረግ ብቻ ከጋድ ጋር እናሳካዋለን። የሉዊስ ኤንሪኬ ፓሪስ ሰን ዠርሜን ባክ ቱ ባክ ፋይናሊስት መሆን ችሏል። ከባየር ሙኒክ ጋር አሊያንዝ አሬና ላይ የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ መልስ ጨዋታቸውን ያደረጉት የሉዊስ ኤንሪኬ ፓሪስ ሰን ዠርሜን የቪንሰንት ኮምፓኒውን ባየር ሙኒክን 1-1 በጨዋታው በማጠናቀቅ በድምር ውጤት 6-5 በማሸነፍ ከመድፈኞቹ አርሰናሎች ጋር በሃንጋሪ ቡዳፔስት በሚከናወነው የአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ መሆናቸውን ማራገጥ ችሏል። ሉዊስ ኤንሪኬ ምን አይነት ጠንካራ ቡድን እንዳለው ዛሬ ማስመስክሯል። በጣም ድንቅ ነበሩ እስከ መጨረሻው ደቂቃ ድረስ ማለት ነው። በዚህ ጨዋታ ላይ አርሊ ነበረ በዴምቤሌ አማካይነት ገና በመጀመሪያው 3 ደቂቃ ላይ ጎል አስቆጥረው ጨዋታ ላይ ቀዳሚ መሆን በመቻል ውጤቱን ማስፋት የቻሉት። ከዛ በመከላከሉ በጣም ድንቅ ነበሩ። የመጨረሻ ደቂቃ ላይ ግን በባየር ሙኒክ በኩል ሃሪኬን 94ኛው ደቂቃ ላይ ጎል በማስቆጠር ጨዋታውን አቻ ማድረግ ችሎ ነበር። ነገር ግን ውጤቱን መመለስ አልቻለም ነበር። ታዲያ በድምር ውጤትም ፓሪስ ሰን ዠርሜን 6-5 ማሸነፍ ችሏል። አንፈራም አንኮራም ግባ በለው በቃ አለቀ። ምንም እኮ በቃ አንፈራም አንኮራም። ቡዳፔስት ላይ እንገናኝ። ፒኤስጂ የዛሬው ማለት ነው ይላችሁ የፒኤስጂ ማን ኦፍ ዘ ማች ዚስ ጋይ ኧረ ፐርፎርማንስ ከዴምቤሌና ከቪቲኒያ በላይ የተጫወተው ዛሬ ዳኛው ነው። በጣም ነው የተጫወተው። እንዴት ነው ሉዊስ ኤንሪኬ ግን ደብሊው ይችላል። ፒኤስጂ
we will be there ፈረንጅ ሲናገር ምን ይላል መሰላችሁ? ኤክስፔክቴሽን ኪልስ ዩር ሃፒነስ ይላል። በቃ ይሄ ጨዋታ እኔ ኤክስፔክት ባላረኩት ነው ያልኩት ማለት ነው። ደግሞ ጭራሽ ሰዎች እንዲመለከቱት ቀጠሮ ካላችሁ ቀጠሯችሁን ሰራርዛችሁ ምናምን ይሄንን ጨዋታ ማየት አለባችሁ ብዬ መወስወሴ ማለት ነው። በጣም አዝግ ጨዋታ ነበረ ነው ብላችሁ በቃ ማለት ባየር ሙኒክ በዚህ ጨዋታ ላይ ምንም እንዳያደርግ ነው ፓሪስ ሴን ዠርሜን ማድረግ የቻለው ማለት ነው። አርሊ በዴምቤሌ አማካኝነት ጎል ማስቆጠሩ ደግሞ በቃ ባየር ሙኒክን ምንም እንዳይንቀሳቀስ ነበር የገደበው ማለት ነው። ባይዘው ፓሪስ ሴን ዠርሜን በጣም አደገኛ ቡድን ነው። ከኳስ ውጪም ከኳስ ጋርም ማድረግ የሚፈልገውን ነገር በምን ያህል ጥራት ማድረግ እንደሚችል በዚህ ጨዋታ ላይ በድጋሚ ያስመስክራል ብዬ አስባለሁ። ከእንግሊዝ ቡድኖች ጋር ሲገናኝ ከተለያዩ የአውሮፓ ቡድኖች ጋር ሲገናኝ በጣም ስትሮንግ የሆነ ቡድንና ተጫዋቾቹ በምንም አይነት የጨዋታ መንገድ ውስጥ ውጤታማ እንደሆኑ ቨርሳቲሊቲያቸው ከፍ ያለ ታክቲካል አንደርስታንዲንጋቸው ጥራቱ ከፍ ያለና የአሰልጣኙ የጨዋታ መንገድና አቀራረብ ደግሞ በጣም ልዩ እንደሆነ ታዝቤያለሁ። ኤኒዌይ ግን ጨዋታው በጣም አዝግ ነበረ። እኔ የትላንቱና የአትሌቲኮ ማድሪድና የአርሰናልን ጨዋታ መመርጥ ይመስለኛል ከዚህ ጨዋታው ላ ማለት ነው።